ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ቲጂዌ ሌሰን በቀጣዩ ክፍል ተመልሷል። ሌሎቹ ክፍሎች እዚሁ ቻናል ላይ ታገኛችኋላችሁ። ላይክ እና ሰብስክራይብ እያደረጋችሁ ለብዙ ሰው እንዲደርስ በማድረግ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቲጂዌ ሌሰን 4 እድሜያቸው ገና 18 ያላለፈ ትምህርት ቤት ውስጥ ድራግ ለተማሪዎች እየሰጡ ሱስ እያስያዙ እንዲያከፋፍሉላቸው የሚያደርጉ ተማሪዎች የኢአርፒፒ ቢሮም ደርሶባቸው ወደ እስር ቤት ገብተው ከስህተታቸው እንዲማሩም እንዳደረጉ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን እዛው እስር ቤት ላይም ሚን ጁንኡን ግን ከመወጋት ያተረፈው የሃውጂን ሚስት ገዳዩ እስረኛም ሃውጂንን ሲያዩ እየተደናገጠ እስረኛውም የተወጋበትን እጁን ታክሞም ሲወጣ ራሱ ሃውጂንም ጠብቆትም ሲተያዩ ልጁም ወዲያው እያለቀሰ ተንበርክኮ በሰራውት ስራ ተጸጽቻለሁ። ሚሽ ቻው ለኔ ጥሩ እምታስብ መምህሬ ነበረች። እድሜ ልኬን በሰራውት ስራ ስጸጸት እኖራለሁ ይቅር በለኝ ቢለውም ሃውጂ ግን ምንም ሳይለው በተንበረከከበት ትቶት ይሄዳል። እስረኛው ልጅም እሱ ሲሄድ ማልቀሱን አቁሞ ሲነሳና እያስመሰለም እንደነበረም እናያለን። ሃውጂንም ከሚኒስተሩ ጋንግ ሲዮን ጋም ተገናኝቶ ወደ ቢሮም ሄደው በቀጣይ ከፖሊሶች ጋም ተባብረው ትምህርት ቤቶች ላይ ተደብቀው ያሉ ድራግ አዘዋዋሪዎችና ራሱ የሚዘዋወረውን ድራግ መፈለግ እንዲሁም በየትምህርት ቤቱም ቁማር ስለበዛ እሱም ላይ ይወያያሉ። እዛውም አንድ ምስኪን አባትም ደርሶ አስገቡኝም እያለ እየለመነም ሲያለቅስ ሚኒስተሩና ሃውጂንም ወጥተውም ያወሩታል። እሱም ተንበርክኮ እርዱኝ ልጄ በቁማር ሳቢያ ጉድ ሆነብኝም እያለ እንዳለ ቦርሳ ውስጥም የመረመረውን ፋይል እየወጣም ያሳያቸዋል። ወደ ቢሮአቸውም አስገብተው አረጋግተውት ምን እንደተፈጠረበትም ጠይቀውት እሱም በትውስታ መጀመሪያ ቢሮ ሆኜ ልጄ ጂዩን ቁማር ተበልቶ የተበደራቸው ሰዎች ወደ ስልኬም ደውለውልኝ ክፈል የልጅህን ዕዳ ካልከፈልክም ብለው አስፈራሩኝ። እኔም ቤት ስመለስ ልጄ ጂዩንን ምን ያህል ዕዳ እንዳለበትና በምን ዕዳ ውስጥ እንደገባም ጠይቄ 80 ሚሊዮን ዎን ብድር እንዳለበትና ቁማር የሚጫወትበትን ለዚህ የዳረገውን አፕሊኬሽን በስልኩም አሳየኝ። እኔና እናቱን ብናዝንበትም ከዚህ በኋላ እንዳይለመድክም ብለን እንደምንም ዕዳውን ሙሉ ብንከፍልለትም እሱ ግን እዛው ሱሱ ሳይለቀው ይቅርታ ባለ በንጋታው መልሶ ወደ ቁማሩ ተመለሰ። እኔም በንዴት ስልኩን ሰብሬ ትንሽዬ ጠቅጠቅ ስልክ ብንሰጠውም እሱም መልሶ ከጓደኛው ባገኘው ሌላ ስልክ ወደ ቁማሩ ተመለሰ። የቁማር ሱሰኛም ሆነ። በቀጣይ እንደዚሁ ብድር ውስጥም ገብቶ ያበደሩት ሰዎች እምሰራበት ቦታ ሳይቀር መተው የልጅክን ብድር ክፈልም ብለው ቀጠቀጡኝ። እኔም ገንዘብ ስላልነበረኝ ከስሬ ለቅቄ እስከዛሬ በመስሪያ ቤቴ ስር የተጠራቀመውን ገንዘብ ተቀብዬ ልከፍልለትም ሞከርኩ። ልጄ ወደ ቁማርም እንዳይመለስ ሐኪሞችን አናግሬ መድኃኒትም በሰጠው የተለያዩ ዘዴዎችን ብጠቀምም አቃተኝ። ፖሊሶችንም ተባበሩኝ ብልም ምንም ማድረግ አቃታቸው። ፖሊሶች የቁማር መጫወቻውን ሳይት ቢያዘጉትም ሰዎቹ በሌላ አይፒ አድሬስ መልሰው ይመጣሉ። ይኸው ከጥቂት ቀናት በኋላ የገዛ ልጄም ከዚህ በኋላ ቤት አልመጣም ብሎ መልእክትም ልኮ ጨክኖ ጠፋም ብሎ የላከውን መልእክት እያሳያቸው እያለቀሰ እርዱኝ ማለቱን ይቀጥላል። ሚኒስተሩም እንዲረጋጋና የሚችሉትን ሁላም አድርገው እንደሚረዱት ይነግረዋል። ቀጣይ ስራቸውን ጂዩን የሚማርበት ትምህርት ቤት ላይ አድርገው ቦንግም እንደ ተማሪ ይዛ ገብቶ ሌሎቹን ተማሪዎች ሲተዋወቅ እንዳለ ተማሪዎች ወንዶችም ሴቶችም ሳይቀር በዚህ ኦንላይን ቁማር መለከፋቸውንም ያያል። ቢሮም ተመልሶ ያየውን እየተናገረ በመረጃውም መሰረት ከ50% በላይ የሚሆኑ ሰዎች በዚህ የኦንላይን ቁማር የተለከፉት ህፃናት ከ18 ዓመት በታች እንደሆኑና በሚሊዮን የሚቆጠርም ዕዳም ውስጥ እንደተዘፈቁም ደረሰውበት። ሚኒስተሩን በንዴት እነዚህ የቁማር ሳይቶችን የሚለቁትን ሰዎች በቁጥጥራችን ስር ልናውላቸው ይገባል፣ ብቻችንንም ስለማንችለው የፖሊሶችን እንዲሁም ሌሎች ባለስልጣን ኃይልም ያሉ ሰዎችን ተባበሩን ብለን እንጠይቃለን። አልተባበርም የሚል ካለም አሳውቁኝም ብሏቸው ይሄዳል። ቦንግም በቀጣይ ትምህርት ቤቱ ላይ ያለ አንድ ሲዮንግ ቢን የተባለ ተማሪም ከጓደኞቹ ጋር ተጠቃቅሰው ወደ ቦንግም መተው ለምንኛ የምንጫወተውን ጌም አትጫወትም እያሉ እዛው 1 ሚሊዮን ዎን እንደበሉም እያስመሰሉ በበሉት ብርም እንጋብዝክም ብለው ይዘውት ወጥተው ምግብም እየጋበዙት ሲዮንግ ቢንም ስለ ጌሙም እየነገረው
ቁማር ነው ቢባልም አይደለም። ቁማርማ መጥፎ ነው። ይህ ኖርማል ገንዘብ የሚሰራበት ጌም ነው። ሲቀጥል ከራስህ ገንዘብ ምንም አታወጣም። ልክ ሲስተሙ ላይ በስምክ ስትመዘገብ 50 ሺህ የሆን እንደ ቦነስ ይሰጥካል። በሱ ቦነስ ብቻ ተነስተክ ሀብታም መሆን ትችላለህ እያለም ደልሎ መዝግቦት ጌሙን ያስጀምሯል። ቦንግም ወደ ቢሮ ሲመለስ እንዴት ሶንግ ቢን የተባለው ተማሪ ወደዚህ የቁማር ጌም ደልሎ እንዳስገባው ለና ሃውጂን እየነገራቸው፣ ነገሩን ግን ሳስበው ጌሙን ማትስና ስታቲስቲክስ ላይ ጎበዝ የሆነ ሰው ቁጥሩን ቀምሮ ምንም ሳይበላ ማሸነፍ ይችላል፣ እኔም አያቅተኝም ሲል፣ ሃውጂንም እንደዛ ካደረግ ብዙ ገንዘብም ካገኘክ አንተ ገንዘቡን እንደ ቦነስ ውሰደውን ብሎም ይነግሯል። ቦንግም ሲሰማ እየተገረመ ይህን እንደሰማ ቤትም ተመልሶ በሚያገኘው ገንዘብ ስለ ጌሙም እያሰበ እንዴት ቀምሮ ቁማሩን እንደሚበላም በማሰብ ሀብታም ሆናለሁም ብሎ ማስቦ ስልኩን አንስበው መጮት ይጀምራል። መጀመሪያም በተከታታይ ቢበላም እየቆየ ግን እንዳለ መበላትም ጀምሮ አዳር ሙሉ ሲጫወት የራሱንም ገንዘብ እየከተተም ሲጫወት አድሮ ጠዋት ላይ በዜሮ ብርም ይወጣል በለው። ወደ ትምህርት ቤትም ግራ እንደተጋባም ሲሄድ ሶንግ ቢንም አግኝቶት ምን እንደሆነም ጠይቆት ቦንጎዬም ተጨማሪ ከራሱ 1 ሚሊዮን ማስገብቶ እንዳለ እንደተበላም ሲነግረው ሶንግ ቢንም ከራስ ገንዘብ ማስገባት አልነበረብክም፣ ግድ የለም እኔ አዲስ አሪፍ ከዚህ በኋላ የተበላከውን የምታስመልስበት ስትራቴጂ ማለኝ። አንዴ ስትበላ ወዲያው በቀጣዩ በእጥፍ ስትሄድ ሙሉ የተበላከውን ታስመልሳለህ። ገንዘቡ ብቻ ይኑር፣ ከሌለክ ለዛን የሚያበድር ሰው አውቃለሁም ብሎ ደዋውሎለት 1 ሚሊዮን የሚያበድረውን ሰውም አግኝቶ እንዲልኩለትም ያደርጋል። ለዋስትናም የቤተሰቦችህን ስልክ ትሰጣችኋለህም ይለዋል። አበዳሪው ሰውዬም 2% ቆርጦም ይልክለታል። በዛ ላይ በየቀኑ ካልከፈለ 3% ወለድ እንዳለውም ቦንግ ተነግሮት በቀጣይም መልሶ በቁማሩ ሙሉ የተበደረውንም ተበልቶ ወደና ሃውጂንም ሄዶ ጉድ እንደሆነና ቶሎ የተበደረውን ካልከፈለ ብዙ ገንዘብ ዕዳ እንደሚኖርበት ጨንቆም ይነግራቸዋል። ሰዎቹም ለሃንሪም ደውለው የቦንግ እናት ነሽ ወይም እያሉም ሲጠይቋት እሷም አይደለውም ብትልም ወዲያው ሃውጂንም እየነገራት ቦንግ እናቴ ናትም ብሎ ለሰዎቹ የእሷን ስልክ እንደሰጠም እየገባት፣ ሰዎቹም ልጅሽ 24 ሚሊዮን ወን ዕዳ አለበት በአፋጣኝ ክፈይ ቢሏትም በንዴት እንደፈለጋችሁ አድርጉትም ብላ ስልኩን ትዘጋባቸዋለች። ሃውጂንም የተጨነቀውን ቦንግን እንዲረጋጋ እየነገረው እነዚህ ሰዎች አሁን ብራቸውን ካልከፈልካቸው ሊይዙክ ይመጣሉ፣ ልክ ይዘውክም ሲሄዱ እኛም ተከታትለን የት እንደሚኖሩ ደርሰንበት ዋናቸውንም እንይዘዋለን ብሎም ያቅዳል። በቀጣይ ቀን ትምህርት ቤት ላይ ቦንግም ከርቀት ሃንሪም እየጠበቀችው ሰዎቹ መጥተው አግተው ከወሰዱትም በሚል ትጠብቋለች። በመሃል ግን አጠገቧ የሚሰራውና የሚሸጠው ምግብ ሸቷት እርቧት አላስችልሽም ብሏት አዛ እየበላች ተዘናግታ በነበረበት ሰዓት ቦንግ ጋም ሰዎቹ ደርሰው መኪናቸው አግተው ይወስዱታል። ሃንሪምም ዞራ ስታይ አታው ግራም ትጋባለች። ሰዎቹም ሌሎች ተማሪዎችን አብረው እንዳገቱም እያየን ስልኮቻችሁን ክፈቱና አምጡም ሲሏቸው ቦንግም ጨንቆት በአፋጣኝ አውቆ ስልክ ያልከፍትም አለም እያለ ፈሱን ፈስቶ አየር ይግባም ብሎ መስኮቱንም እየከፈተም መስሎ ስልኩን ይጥሏል እና ሃንሪምም ቢደውሉለትም በዚህ ምክንያት ሳያንሳም ይቀራል። አጋቾቹም ካገቷቸው መሃል ያሉትን 2 ሴቶች ወላጆቻችሁ ዕዳችሁን ሊከፍሉ ስላልቻሉ እናንተ ሄዳችሁ ዝረፉም ብለው አንድ አይስክሬም መሸጫ ቦታም ያለ ገንዘብ ማስቀመጫንም ሰብረው ዘርፈው እንዲመጡም አድርገው ቦንግን ደግሞ ማታ ላይ ሰክሮ እየሄደን ያለ ሰው ደብድቦ ገንዘቡን ተቀበል ብለው ሊልኩት ቢሉም ያንን ማድረግ አቅቶት ጭራሽ ለሰውየው ከለላም ሆኖ በጥብጦ በንዴት ይዘውት ወንጀል ወደሚሰሩበት ቦታም ይወስዱታል። ቢሮም ላይ ሃንሪምም በኔ ጥፋት ነው ቦንግ ታግቶ የተወሰደው ያለች ያለቃቀሰች ስትጨነቅ ሃውጂንም ቆንፍጠን ብላ የሰራችውን ስህተት በራሷ እንድታስተካከል ያዛታል። ቦንግም ወደ መፈለጉም ስራም ይገባሉ። ቦንግም ታዲያ በሰዎቹ ተይዞ የሚኖሩበትና ወንጀል የሚሰሩበትን ቦታም እያየ ያስገቡታል። ከሌሎች ተማሪዎችም ሰራተኞች ጋርም ቀላቅለውት በኮምፒውተር ላይ ያሉ ብዛት ያላቸው ስልኮች ላይ በቁማር ቦነስ ታገኛላችሁ የሚል መልእክት ለሁሉም እንዲልክ ስራም ያዙታል። እሱም በአፋጣኝ ለና ሃንሪምም
መልእክት ሊልክም ሲል እዛው ታግቶ እየሰራ ያለው ጂሁንም ተጠግቶት በካሜራ ሰዎቹ ስለሚያዩ እያደረግ ያለከውን ነገር ሁላ አቁም ብሎ ያስጠነቅቀዋል። ሰዎቹም ሲያወራም አይተውት በንዴት ገብተው ማና አውራም ማለክም በሚል ቀጥቅጠውት ይወጣሉ። ቦንግም አዳሩን ሙሉ የተሰጠውን ስራ ሲሰራም ቆይቶ ሰዎቹም አዲስ ያገናኙት የካምቦዲያ ሰርቨር ላግ እያደረገ ስራቸውን እያስቸገረም እንዳለም ሲያወሩም እየሰማቸው እዛው ጂሁንም ሲያንቀላፋ አይተውት ሊቀጠቅጡት ሲገቡ ቦንግም እያስቆማቸው ላግ ያደረገውን ሰርቨር እኔ ላስተካክልላችሁ ኮምፒውተር ስለምወድ ነው ብሎም አሳምኗቸው ይዘውትም ወደ አለቃቸው ጋር ወስደው እያስፈራሩ እንዲያስተካክል ያደርጉታል። ካስተካከለም በኋላ ለሱ ጥሩ ምግብም ሰጥተውት ለሌሎቹ ጥቂት ምግብ ብቻ የሚሰጧቸዋል። ጂሁንም አቅቶት እዛው ራሱን ስቶም ሲወድቅ የሚያደርጉት ግራ ገብቷቸው ከቦታው ተሸክመውት ይወጣሉ። እና ሃውጂንም ቢሮአቸው ሆኖ ቦንግን ያገቱት ሰዎች ምን አይነት መኪና እንደያዙ ለማወቅ እየጣሩ ሃንሪምም ያንን ትምህርት ቤት ላይ ተማሪዎችን እየመከረ ቁማር ውስጥ የሚያስገባቸውን ሶንግ ቢን የተባለውን ተማሪ ማምጣታ እያስፈራራችሁ እሱም ምንም የማውቀው ነገር የለም ጌሙን እንዲጫወቱ ብቻ ነው መነግራቸው ቢልም የጌሙን ሳይት እንዲያሳይ ያስገድደውት ከፍቶም ሲያሳያቸው ሃንሪምም ከጌሞቹ መሃል አንዱ ጌም ላይ ብልጭ ድርግም የሚልም መብራት ነገርም አይታ ነገሩ የሞሪስ ኮድ እንደሆነም ገብቷት ያንንም ኮድ ለመፍታትም እየሞከረች ከሃውጂን ጋም አንብበውት የአንድ የቦታ ስም እንደሆነም ይደርሱበታል። እኛም ቦንግ ለሰዎቹ ሰርቨሩን ላስተካክልላችሁ ብሎ ያንን እያስተካከለ በመሃል ይህንን ኮድ ለነ ሃንሪም እንደላከላቸውም እየተረዳን ሃውጂንና ሃንሪምም ቦታው ላይ ደርሰው ምንም ቢያጡም ሃውጂን ግን ወደዚህ ቦታ ሲገባ ምናልባት ከፊት ያለውን ቦታም አይቶት ይሆናልም ብለው ሌላ ከፊት ያለውን ቦታም ሲመለከቱ ትልቅ ወንጀል የሚሰራበት የሚመስል ቦታ ማይተው በአፋጣኝ ወደዛም ያመራሉ። እዛም ሃንሪም በንዴትም ጠባቂዎቹን እየመታች ገብታ ሰዎቹን እየቀጠቀጠች ቦንግ የተባለ አይኑ ትንንሽዬ ጠጋ ብላችሁ ስታዩት የሚያምር ኮምፒውተር ላይ ጎበዝ ረጅም ሳይታችኋል እያለች ስትጠይቅ ስለ ቦንግም ሳታስበው ጥሩ ነገርም እያወራች ብትጠይቅም ማንም አልሰማም ብለዋት ከሃውጂን ጋም እየቀጠቀጧቸው ገብተው በመሃል ራሱ ቦንግንም ከሌሎቹ ታጋቾች ጋር አግኝተውት ሃንሪምም ገና ስታየው እንባ እየተናነቃት በደስታ ሄዳ እያቀፈችው ምንም እንዳልሆነም ትጠይቋለች። ሃውጂንም በዚህ ተግባሯ ይገረምባታል። ቦንግም የነዚህ ሰዎች መሪ እላይ ነው ያለው ያዙት ከዛ በፊት ግን በማለት ሌሎቹን የታገቱትን ሰዎች ያሳያቸዋል። ሃውጂንም ሃንሪምን አንቺ እነዚህን ሰዎች በሰላም ይዘሻቸው ውጪ እሱም በማለት ወደ ላይም ወጥቶ ላይ የነበሩትን 3 ሰዎች አለቃችሁ የት ነውም እያለም ቀጥቅጧቸው አለቃቸው በመስኮት ወጥቶ ሊያመልጥ እየሞከረም እንዳለም ደርሶበት አሯሩጦ መኪና ውስጥ ሲገባም ይዞት እጁን በመኪናው በር እየቀረጠፈም አስወጥቶ መሬት ጥሎ ሊቀጠቅጠው ሲል ሰውየውም እባክህ ምህረት አድርግልኝ እያለም ይለምነዋል። ሃውጂንም እሺ ምህረት አድርግልካለሁ ግን ስኪድ ጌም የሚለውን ፊልም ካየከው እንደሱ እንጫወት ሮክ ፔፐር ሲዘር እንጫወታለን ካሸነፍከኝ ምህረት አድርጌ ለቅካለሁ ካሸነፍኩክ በጥፊ ማጮልካለሁ እያለ በተሰበረው እጁ እንዲጫወት እያደረገው ምንም ያህል ማንቀሳቀስ እጁንም ስለማይችል ሁሌ ሃውጂን እያሸነፈ በጥፊ ደም በደም እስኪሆንም ይቀጠቅጠዋል። ሰውየውም እያለቀሰ ምንም ባደርግ እኮ ማሸነፍ አልችልም ቢልም አንተም እነዛ ህፃናት ተማሪዎች ላይ እንዲህ ነው የምታደርገው በመጣው በቁማርም ሳቢያ ገንዘባቸውን እየወሰድክ ዋሽተክ ቤተሰቦቻቸውን ሳይቀር ነው የምታሰቃየው ብዙ ወንጀል ነው ያለብክ እያለ በጥፊ መቀጥቀጡንም ይቀጥላል። በዚህ መልኩ ቦንግና ከሃንሪም ጋም ሆኖ ራሱን የሳተው ጂሁንንም ሳይቀር ደርሰውለት ረድተውት ይዘውትም ወጥተው ፖሊሶችም እዛ ደርሰው ዘራፊዎቹን አስረው ይወስዷቸዋል። ቦንግም ሲረጋጋ ሃንሪምን አንቺ እኔን መጠበቅ መከታተል ሲኖርብሽ ተዘናክተሽ ነው ለዚህ የዳረግሽኝ እያለ ሲወቅሳት እሷም በስስት እያየችው ይቅርታም ጠይቃው ከዚህ በኋላ ዘላለም እጠብቅ ካለውም እያለች ግራ ታጋባለች። ደግሞ ስለኔ ስትጠይቂ ሰምቻለሁ ትንሽ አይን ያለው ስትይም ሰምቼ ነበር አይኔ ትንንሽ አይደለም እስኪያቸውም እያለም ይጠይቃታል። እሷም አሁንም በፍቅር አይን ታይዋለች። የሚኒስተሩ ቢሮም ላይ ልጁ በሰላም ወደ ቤቱ የተመለሰለትም የጂሁን አባትም ሚኒስተሩ ጋር መጥቶ ላደረጉለት ነገር ሁላ እያመሰገነ ግን ከዚህ በኋላስ ልጄ ቁማር ባይተውስ መልሶ ወደዚህ ነገር ውስጥ ቢገባስ ቢልም ተስፋ ሳትቆርጥ የምችለውን ሁላ አድርግ እኛ ከጎን እንድክነክንም
ይባላል። ሃውጂንም ያንን ሲዮንግ ቢን ተብየውን ተማሪ ከጂሁን ጋር ማገናኝቶ ለዚህ የዳረገው እሱ እንደሆነም ይነግርበታል። ጂሁንም በንዴት ጓደኛዬ ነበርክ እኮ እንዴት አደርግኛለክም ብሎም ሲጮህበት ሲዮንግ ቢንም ይቅርታ እየጠየቀ ሰዎቹ እኔንም ቤተሰቤንም አስፈራርተው ነው እንደዚህ እንዳደርግ ያደረጉኝ እያለ ለዚህ ስራውም ከትምህርት ቤቱ እንደሚባረርና ውጪም በፍርድ ቤት ቅጣት እንደሚጠብቀው ሃውጂም ነግሮት ሲዮንግ ቢንም ታዲያ እኔም እኮ ተጠቂ ነኝ ቢልም ተጠቂዎቹማ በአንተ ሳቢያ አንተ ባመጣከው ጣጣ የተጎዱት ቤተሰቦቻችሁ ናችሁ። ስራቸውንም ትተው ስራ ቦታ የተደበደበው የጂሁን አባት ስራውንም ለቆ ከዛም የጂሁን እናትም ገንዘብ ለማግኘት ወደ ዕቃ ማጠብም ስራም ሳይቀር ገብታም ነበርም እያለው ከዚህ በኋላ ለራሳችሁም ለቤተሰቦቻችሁም ስትሉ ቁማር አቁሙም ይላችኋል። ቀጥሎም እነዛን የቁማር ቤቱን ወንጀለኞች ሰብስቦ በግድ ዕቃ እንዲያጥሙም ሲያስደርጋቸው እናየዋለን። ሃንሪምም በእሷ ሳቢያ የቦንግን ስልክ ስላስጣለችውና ስለተሰበረ አዲስ ስልክ ልትገዛለት ብትልም እሱም በአዲሱ ስልክ ውስጥ የቁማር ሳይት ማስታወቂያ አይቶ የቁማር ሱሱ ሊነሳበት እንደሆነም ስታይ በንዴት ትንሽ እየጠቅጠቅ ስልክ ነው ምገዛልክ እያለች ይዛው ትወጣለች። በስተመጨረሻም ትዕይንቶቹ ላይ ያ በፊት በሚኒስተሩ ጉድ የሆነው የሚኒስተሩ ተቀናቃኝ ፓርቲ መሪ ዋንግጂ ተብየውም በቀጣይ ፕሬዝዳንት ምርጫም ላይ በሚኒስተሩ እየተበለጠ እንዳለም እያየ ሲናደድ ራሱ ሚኒስተሩንም አንድ ምግብ ቤት ላይ አግኝቶት ሰውየውም ታዲያ ለስልጣን ስትል የሞተችው ልጅክን የምትጠቀም ሰው ነክ እያለ ስራውን ሊያጣጥል ቢሞክርም ሚኒስተሩም በንዴት እየተበለጥክ ስለሆነ ነው፣ ችግር የለውም፣ አሁን በቅርብ አስቸኳይ ስብሰባ ተጠርተናል፣ አንተ እዛ እንዳልተጠራክ ሰማው፣ ምናልባት ሙሉ ለሙሉ ከምርጫው ሊያስወጡክ ይሆናልም ብሎትም አናዶት ዋንግጂም ታዲያ ተበሳጭቶ ቢሮ ተመልሶ ስልክ ሲደዋውል አንድ ሰውም ስለ ኢአርፒቢ ቢሮም መረጃም አለኝ በማለት ቢሮ ድረስም መጥቶ አንድ ፍላሽም ሲሰጠው እናያለን። በቀጣይ ዋንግጂም እስር ቤት ላይ ሄዶ የሃውጂንን ሚስትም መምህሯን ሚሻውን የገደላትን ተማሪም በድብቅ ሲያገኘው እናየዋለን። በለው እና እንዴት ነው ፊልም ወዳጆች? ቲኪዩኤልኤስን ገራሚ ነው አይደለ? ቀጣዩ ክፍል ቶሎ እንዲለቀቅ ይቺን ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።